ነኝ እንግዳ ያናግርሻል። ሄሎ አለች ማያብረክ እቹት ቡቡ ነው። ሄሎ ቡቡ ወይ ወንድም አለም ደራል ደህና ነው። አንተ ግን ጠፋክ። ተጣልተናል እኔና አንቺ። አባባክሽ ምንድነው እናንተ የምትሆኑት? ቆይ ኧረ ምንም አልልንም። ተጣልተናል እኔና አንቺ። ተጣልታችኋል ብሎኝ ነው። ኧረ አልተጣላንም እንዴ? ባለፈው አላየህም እንዴ? ተጣልተናል ብሎክ ነው። እኔ እያሉኝ ነው። ዛሬ ደውለው ነው የነገሩኝ። ኧረ እኛ በየደቂቃው አንጣላም። እንጣላለን እኔና አንቺ። ኧረ አንጣላም። ይሄው አየህ፣ አንጣላም። ዝም በላቸው። ኧረ አልተጣላንም። አታብላ። ተንከባክበ ያዛት። ተንከባክበ ያዛት። ኧረ እንደውም በትርፍ ነው የሚይዛት። ትርፍ አንተ የፈለጋችሁት ይሁን። እኔና ብሩኬ አንጋጭም። እኔና ሃይሚ አልተጣላንምም፣ አንጣላም። ከማሂ ጋርም እንደዛው። አሁንም ቢሆን ከደበራችሁ ይደብራችሁ። ሃይሚና ማሂ ክብር ያላቸው ከማንም ሴቶች የተሻሉ ምርጥ ሴቶች ናቸው። እስኪ ያበጠ ይፈነዳል። እነዚህ ሴቶች ኩል ናቸው። በቃ አለቀ። ማሂን ስለምወዳት አይደለም መመሰክርላት ስለሆነች ነው። በነገራችን ላይ ማሂን እንደኔ የሚያናድዳት ሰው የለም። እንደኔ የሚያንጨረጭራት የሚያሳብዳት ሰው የለም። ከ4 ወር በፊት ስለ ሃይሚና ስለ ማሂ ያወራሁት ከልቤ ነው። እናንተ ከፍላችሁኝ አይደለም ያወራሁት፣ አውራ ብላችሁኝ አይደለም። የራሴ ቻናል ላይ ወጥቼ እንደዛ የተናገርኩትኝ እነዚህ ሴቶች በጣም ክብር አላቸው። ብዙ ሰዎች የነሱን ክብር ዝቅ አድርጋችሁ የምታወሩት ነገር ምናምን ደስ ስለማይል ልንገራችሁ ብዬ ነው። እነዚህ ሴቶች ስነ ስርዓት ያላቸው ከኛ ጋር መተው ነው ሁላ ዩቲዩብ ላይ ከኛ ጋር መተው ነው በዚህ ልክ ለመሰደብ ብዙ ነገር ውስጥ የገቡት ከኛ ጋር በመሆናቸው ነው። እኔና ብሩኬ ብዙ ነገር መቋቋም እንችላለን። ማሂ ተፎገርኩላት። አገር ከሰፈሩ እኔ አንቺን መርጬ ጨረቃ አይንሽና ያለው ከሁሉም አብልጬ ጨረቃ ከተማማ ነበር ብለሽ ወለ መሰለም ማሂ የኔ ፍቅር ልምጣ ወይስ ልቅር? እኔ እኮ ያንቺ ፍቅር ሰፋ ያለ ትቦ ውስጥ ከቶኝ 2 ቀን አድሬ ነው ተነስቼ ዛሬ መጣሁት። የኔ ቆንጆ እንዴት እኮ እንደምትጠኝ ምግብ ምናምን ነበር እንዴ? እስኪ ልትገማ ፋሚሊዎች ልትገማ እስኪ እስኪ ልትገማ ማሂ የኔ ፍቅር ልምጣ ወይስ ልቅር? እኔ እኮ ያንቺ ፍቅር ሲያንገበግበኝ አንገበገበኝ ፍቅሯ እንደ ሰዓት አርገበገበኝ ፍቅሯ እንደ ሰዓት የፍቅር ድርሻዬ ትሆን የመጨረሻ በልሳንሽ ወላሂ የኔ ቆንጆ በቃኝ። ሃይ ደሞ ይጣው ያባ ከአንድ አመት በላይ ሲሽከረከር የቆየ ዝናው ከኔ በላይ የሆነ እቺና በማ እንትን ትሏታላችሁ እንሰራረቃለን። እኔ ሰርቄ ለማሂ ሰጣታለሁ። ከማሂ ቤት ብሩኬ ሰርቆ ለሃይሚ ሰጣት። ከሃይሚ ቤት እኔ ሰርቄ ለማሂ ሰጣት። እየተሽከረከረ የኖረ ቅርስ ነውና የኔ ቆንጆ ዋናው ኬትም ይምጣ የተንፈጪው ዱቄቱ ነው አንቺው ነው። ሰላም ሰላም ሰላም! ውድና የተከበራችሁ የሐሰን የኔ ውድ የኔ ሸጋ ፋሚሊዎች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ቆይታ፣ ስራ፣ ጤና ሁሉ ሰላም። ጠፋውኝ አይደል ፋሚሊዎቼ? ጠፋው። እኔም ደግሞ ስጠፋ ሐሰን ለምን ጠፋ ባይሰላለኝ እንድመጣ ስለምገደድ መጥቻለሁ ዛሬ የኔ ቆንጆ ፋሚሊዎች። ነገራችን ላይ እንደኔ አይነት ቤተሰብ ያለው ሰው የለም ለማለት የፈለኩትኝ የኔ ፋሚሊዎች ይጣሉኛል፣ ይታረቁኛል። እኔ አንዳንዴ እኔም አልተውም እናንተም አትተውም። ከዛ ያው ተያይዘን ነው የምንቀጥለው። ብቻ አመታትን አሳልፈናል እና ይሄን አበባ አስታወሳችሁት የኔ ፋሚሊዎች? ይሄ አበባ በጣም ፌመስ አበባ ነው። ብዙ ቦታ የተሽከረከረ አበባ ነው። ከዚህ በፊት ይሄን አበባ ከኔ ብሩኬ ሰርቆ ለሃይሚ ሰጥቷት ነበር። ከዛ እኔ ተናግሬ ነበርኩ እኔ ሰርቄ እንደዚህ አድርጌ ብዬ ብዙ ተሽከርክሯል። ብቻ ይሄ ፌመስ አበባ ነው እና ይሄን አበባ ዛሬ ይዞ መጥቻለሁ። እኔ ዛሬ ከሆነ ቦታ ሰርቄ ለማሂ ልሰጣት ነው። በነገራችን ላይ ብዙ ነው እንደዚህ አይነት ብዙ አበባ ነው፣ ግን አንዳንድ ፍሬ ተነጣጥሎ ወጥቶ ተበትኖ ነበርና ዛሬ ደግሞ ይዞ መጥቻለሁ። ዛሬ የሚያመጣሁትኝ ለማሂ ልሰጣት ነው። ከአመት በኋላ ይሄን አበባ ድጋሚ
አመት ይሆናል። በነገራችን ላይ የኔ ፋሚሊዎች አንድ መናገር የምፈልገው ነገር አለ። ምን መሰላችሁ? እሱም እኔን ታቁኛላችሁ አይደል? እኔ የተቀየረ ጸባይ የለኝም። የዛሬ አመት ታቁኛላችሁ። ከዛ በፊት የምታቁኝ ታቁኛላችሁ። የማታቁኝም ለነገሩ የማታቁኝ አታቁኝም። እና እኔ ምንም የቀየርኩት ጸባይ የለም። እኔ ባህሪ ይሄ ነው። እንትና አገኘ እንትና አጣ እንትና የለውም የሚባል ነገር የለም። ሁላችንም እኩል ነን። ጓደኛ ነው። ማንም ከማንም አይበልጥም። የምንተያየው እኩል ነው። ለሆነ ሰው ያለን ቦታ የተለየ ሊሆን ይችላል። እሱም ወይ ለሚስታችሁ ወይ ለእናታችሁ ሊሆን ይችላል አይደል? ለየት ያለ ቦታ የሚኖራችሁ እንጂ ከዛ ውጪ ጓደኛ ነው። ይሄንን ስል ለምን ለማለት እንደፈለግኩ ልንገራችሁ። ከዚህ በፊት እኔ ስለ ሃይሚና ስለ ማሂ የተናገርኩት ነገር አለ። ወሩን እርግጠኛ ባልሆንም 5 ወር 4 ወር ይሆናል እና የማትረሱ የኛ ፋሚሊዎች ትኖራላችሁ። የተናገርኩት ንግግር እኔ የሚመጡ እኛ ጋር የሚመጡ ሴቶች ክብር የላቸውም ብዬ አልተሳደብኩም። አሊያም ደግሞ እኛ ጋር ያሉ ሴቶች ክብር የላቸውም ለራሳቸው። ክብር ማለት ምን ማለት እንደሆነ ታውቃላችሁ። እና መጣላት ወይንም ሌላ ነገር ምናምን ፈጥሬ አይደለም። ያን ነገር ሳወራ በኖርማሊ እዚህ መጥቼ ለራሴ ፋሚሊዎች ወጥቼ ሰላሚ ሰለማይ ሳወራ የማስታወቂያ ብር ተከፍሎኝ ምናምን አይደለም። ከራሴ የሆነ ነገር ስለሆነ ነው ያንን ያልኩትን ደግሞ አንድ ባንድ ልንገራችሁና ላስታውሳችሁ፣ ረስታችሁት ከሆነ ማለት ነው። ማሂ በጣም ደስ የምትል ስነ ስርዓት ያላት ካንዱ ጋር ስለቀለደች አለም የፕራንክ ቪዲዮ ስለሰራች ምናምን አይደለም። በጣም ክብር ያላት ሴት ናት። ሰለማቃት ነው ስለሷ እንደዛ ብያወራሁ። ስለ ሃይሚ ማለት ከምትጠብቁት በላይ የሆነች ሴት፣ ስነ ስርዓት ያላት፣ ሚዲያ ላይ ወጣ ከምትሰራቸው ነገሮች በላይ የሆነች ሴት ናት። በጣም ስነ ስርዓት ያላት ልጅ ናት። እና ይሄንን ብዬ ስናገር የዛኔ እናንተ ከፍላችሁኝ ወይንም መጥቼ ለነሱ ለማቃጠር ስለነሱ ልወደድ ባይ ምናምን አይነት ሰው አይደለሁኝም። እኔን ታቆኛላችሁ ምናምን እና ያንን ለማለት የፈለኩትኝ። ይሄን ስል ደግሞ አሁን ደግሞ ብሩኬ መጥፎ ልጅ ነው ሃይሚናት ስነ ስርዓት ያላት ምናምን እንደዛ አይደለም። እኔ የዛኔ በቃ የውስጤን የተናገርኩት እነዚህ ሁለት ሴቶች እኛ ጋር ያሉ ሁለት ሴቶች ናቸው። እኔ እስከማውቀው ድረስ እኛ ጋር ያሉት እኔ ስርና ብሩኬ ስር ያሉት ሁለት ሴቶች ናቸው። ከዛ ውጪ ሴቶች የሉም እኛ ጋር። ሌሎች ሴቶች ካሉ ደግሞ እንትኖች ናቸው፣ አጋሮች ናቸው አይደል? የስራ ሊሆን ይችላል። መቼም የኔ ሚስት አይደለችም። እኔ ከኔ ጋር በቪዲዮ ከመጣች ወይ ለፕራንክ ነው ያመጣኋት አሊያም ሌላ ነገር ፈልጌ ነው ያመጣኋት እንጂ እኔ ከሷ ጋር ሌላ ግንኙነት ኖረኝ ስለሷ የማውራት እንትን የለብኝም እና ስለሌሎቹ ሴቶች አይመለከተኝም። እኔ ዛሬ ላወራ የመጣሁት ከ3 ወር በፊት ከ4 ወር በፊት ሰላይሚና ሰለማሂ ያወራሁት ከልቤ ነው። እናንተ ከፍላችሁኝ አይደለም ያወራሁት፣ አውራ ብላችሁኝ አይደለም። የራሴ ቻናል ላይ ወጥቼ እንደዛ የተናገርኩትኝ እነዚህ ሴቶች በጣም ክብር አላቸው። ብዙ ሰዎች የእነሱን ክብር ዝቅ አድርጋችሁ የምታወሩት ነገር ምናምን ደስ ስለማይል ልንገራችሁ ብዬ ነው። እነዚህ ሴቶች ስነ ስርዓት ያላቸው ከኛ ጋር መተው ነው ሁላ ዩቲዩብ ላይ ከኛ ጋር መተው ነው በዚህ ልክ ለመሰደብ ብዙ ነገር ውስጥ የገቡት ከኛ ጋር በመሆናቸው ነው። እኔና ብሩኬ ብዙ ነገር መቋቋም እንችላለን። እውነቱን እየተወራራን ስንሄድ በጣም ብዙ ነገር መቋቋም እንችላለን። እኛ ባይዘ እኔ ስሰደብ አሊያም ደግሞ ሌላ ነገር ሳይ ሰለኔ ማለት ነው ሌላ የተለየ ነገር ሳይ ደስ ነው የሚለኝ። ምንም መስሎ አይታየኝም ፋሚሊዎቼ። ለምሳሌ ባላደረጋችሁት ነገር ስትከሰሱ ሊያዝናናችሁ ነው እኮ የሚገባው። ምንም እኔ አልናደድም ባላረኩ። ለምሳሌ አሚና ብሩኬ እንዲለያዩ ትፈልጋለህ ብሎ ሰው እኔን ሲናገረኝ ሳይ በጣም ነው የምገረመው። እንደውም ያ ነገር ያዝናናኛል። ለምን ሊል እንደቻለ ብሩኬ ሞኝ ልጅ አይደለም። እኔ ብሩኬ ላይ ሴራ አሲሬ
ተንኮል አስቤ እሷ አጠገብ ሄጄ ስቀርበው ሕፃን ልጅ አይደለም። ከምንም በላይ ያቀኛል፣ ከማናችሁም በላይ ያቀኛል፣ ይወደኛል። ይሄ የሚያስቀናችሁ ሰዎች ካላችሁ ዛሬም ገደል እንድትገቡ ነው የምፈልገው። ሰፊ ትቡ ሽታ ያለው የሽንት ቤት ትቡ ፈልገህ እዛ ውስጥ መግባት ትችላለህ። እኔ ብሩኬን ስለወደድኩት ምትቀና ሰውዬ ካለህ እኔ ምን አገባኝ? እኔ ስለወደድኩት ላንተ መጥቼ መልስ መመለስ አይጠበቅብኝም። እና ሐሰን ንግግርህን አስተካክል። ንግግርህ ልክ አይደል? ከዚህ በላይ ንግግር አለ እንዴ? እንደውም ልክ ንግግር ይሄ ነው። ስለምትወዱት ሰው እንደዚህ ማውራት ማለት እንደውም ልክ የሆነ ንግግር ይሄ ነው አይደል? እና ሀይሚና ብሩኬ አሁንም ቢሆን አንድ ላይ ይሆናሉ። ይሄ እኔም የማናችንም ፍላጎት ነው። ግን እዛ መሀል ላይ የሚፈጠሩ ግጭቶች ካሉ የሆነ ነገር ካለ ታክሰ ማየት ነው። ምን ተፈጥሮ ነው? ምንድነው ችግሩ? ተረጋግተህ ማዳመጥ ማየት ነው የሚበጀው። ሌላ ክፉ መነጋገሩ ጥቅም ስለሌለው እና እኔ ያ የተፈጠረው ነገር ያው እንዳያችሁት ነው። እኔ ሀይሚና ብሩኬ ይለያዩ ብዬ ደግፌ አልመጣሁም። ብሩኬ የራሱ የሆነ ሐሳብ አለው። የሆነ ነገር ሲያመጣ ሕፃን ልጅ አይደለም፣ እሽሩሩ ተብሎ የሚፎገር ሰው አይደለም ምን ያልኩትኝና ያ ሐሳብ ደግሞ ብዙ ሰው የተቀበለበት መንገድ ሌላ እኔን በሚፈልጉት ለኔ ጥላቻ ያላቸው ሰዎች እኔን በዛ መንገድ ስለጠበቁኝ እንደዛ ተረዱኝ እንጂ እኔ ጋር ያ ሐሳብ የለም። ግን ያንን ሐሳብ አሁንም እኔን በዚህ መንገድ የምታስቡኝ ሰዎች ካላችሁ እናንተ የፈለጋችሁት ይሁን። እኔና ብሩኬ አንጋጭም። እኔና ሃይሚ አልተጣላንምም፣ አንጣላም። ከማሂ ጋርም እንደዛው። አሁንም ቢሆን ከደበራችሁ ይደብራችሁ። ሃይሚና ማሂ ክብር ያላቸው ከማንም ሴቶች የተሻሉ ምርጥ ሴቶች ናቸው። እስኪ ያበጠ ይፈነዳል። እነዚህ ሴቶች ኩል ናቸው። በቃ አለቀ። ማሂን ስለምወዳት አይደለም መመሰክርላት ስለሆነች ነው። በነገራችን ላይ ማሂን እንደኔ የሚያናድዳት ሰው የለም። እንደኔ የሚያንጨረጭራት የሚያሳብዳት ሰው የለም። ትላንትና እና ከትላንት ወዲያ ከማዘር ጋር አገናኝቻት ነበር። አልነገርኳችሁም እና ፋሚሊዎቼ በጣም ይቅርታ ስላልተመቸኝ ነው። ወላሂ ስላልቻልኩ ነው እንጂ ሰርግ ነበር፣ የአክስቴ ልጅ አግብታ ሰርግ ነበርና ያንን ሰርግ ቀርጬ ለእናንተ ማሳየት ነበረብኝ። በቃ ሁሉንም ነገራችንን እያመጣን እዚህ ስለምንበትል ያንንም ማድረግ ነበረብኝና የነበርኩበትን ድባብ የሰው ደስታ የሚያስደስታችሁ ብዙ ሰዎች ስላላችሁ ያንን ነገር ማሳየት ፈልጌ ነበር። ግን በቃ በምንም ታምር አልተመቻቸልኝም። ያው ታውቁታላችሁ ሰው ሀገር ላይ ተደግሶ ደግሞ በጣም ነው ወርግብ ምናምንና ቤት ፋሚሊዎቼ መጥተው ነበር እንዳለ የአክስቴ ልጅ ሰርግ ነበርና ማዘር መታ ነበር ምናምን ሙሉ ፋሚሊዎቼ ነበሩ። እዛ ሰርግ ላይ ደግሞ ማሂም መታ ነበር፣ ሌሎችም ጓደኞቼ ነበሩ። ሁለቴ ነው የተደገሰው በሳምንት ልዩነት እና ሁሉም ጓደኞቼ መተዋል። ካሜራ አልነበረም። ፏ ብለው ተዝናንተው ነው የሄዱት። የደበረው ሰው እኔም ብሎ መጥቶ የደበረው ሰው አልነበረም እና ከዛ ውስጥ ደግሞ ማሂ የኔ ቆንጆ ከማዘር ጋር አገናኘኋት ምናምን ያው እንደተለመደው ብትደናበርም ማዘር ምን አለቻት? ጥሩ ሴት ነሽ፣ ጠንካራ ነሽ፣ አይንሽ ያስታውቃል ሙያ እንዳለሽ ምናምን ብላታለች እና ሐሰንን አግቢው ብላታለች እና አሁን ማሂን እዚህ ጠርቻታለሁ እና ማዘር ያለችሽን ሰምተሻልና እንጋባልላት። ከዚህ በፊት ብዙ ጊዜ ብያታለሁ እኮ ግን አሁን ማዘር ነው ያለቻት፣ እኔ አይደለሁ። ተጋቡ፣ በወጣትነት ብትጋቡ ጥሩ ነው ብላታለች። እስኪ ስትመጣ ሁለቱን ያወሩት ማዘርና እሷ አስቀምጫቸው ተነስቼ ስለሄድኩኝ ማሂ ስትመጣ እንጠይቃትና በነገራችን ላይ ማዘር አልተመለሰችም። በዚህ አክስቴ ቤት ነው ያለችውና በዛውም ደግሞ ማሂ ከተስማማች ዛሬ ምን ሄድና እኔና እሷ ከተዋደድን ብንጋባ ምን ይመስልሻል ብለን እንጠይቃታለን። ማሂን እንጠብቃታ ፋሚሊዎች። አሁንም በኔ ንግግር የተቀየረ ነገር የለም። እሺ ፋሚሊዎቼ በቃ ስለዚህ ማሂን እንጠብቃት። ከኔ ጋር እየጨፈርን እየተዝናናን ሰብስክራይብ እያደረግን ደግሞ 40 ልገባ ነው አይደል? 140 ሺህ ልገባ ነውና ገፋ አድርጉትና ወደ 140 ወደ 150 እያለ ይቀጥላል። ማሂን እንጠብቃት የኔ ፋሚሊዎች። ካለሁበት ለስራ ጉዳይ ጦጣ ከቤቴ ገጥማኝ ሰውን ገዳይ ቀሎ ሲሏት ያቺ ሰው
እሷን እያየኔ ማን ይመልሰው እንዳልነግራ ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍቅሬ እንዳልመጣ ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍቅሬ ሸገር ላይ ያጣሁት ሰው የማፍቀር ህልሜ በድንገት ቢፈታ ሰላሌ ከርሜ ኦሮሞ ናት እሷ የወደድኳት ልጅ ቋንቋ ይለመዳል ፍቅር ይሁን እንጂ ከሰው ጋር አብሬ ስኖር አንድም ቀን ሳልተነፈሰው ህመሜ መድኃኒት አጣፍቅሬን የሴሩክ ሰው አኒሺ ወጂኒ እንጂራ ቢያኮ ፋያውን ደራ አዳቶ ሙጨን ኦሮሞ ረቢኮ ናፍቂኝ አደራ እኔ ማን ነኝ? ማን ነው እንዴ? ማሂ ተፎገርኩላት። ተደበቂ በቃ ማሂ የኔ ፍቅር ልምጣ ወይስ ልቅር? እኔ እኮ ያንቺ ፍቅር ሰፋ ያለ ትቦ ውስጥ ከቶኝ 2 ቀን አድሬ ነው ተነስቼ ዛሬ መጣሁት። የኔ ቆንጆ እንዴት እኮ እንደምጠም ምግብ ምናምን ነበር እዛ። እስኪ ልትገመው ፋሚሊዎች ልትገመው እስኪ እስኪ ልትገመው። ማሂ የኔ ፍቅር ልምጣ ወይስ ልቅር? እኔ እኮ ያንቺ ፍቅር ሲያንገበግበኝ አንገበገበኝ ፍቅሯ እንደ ሰዓት አርገበገበኝ ፍቅሯ እንደ ሰዓት የፍቅር ድርሻዬ ትሆን በልሳንሽ ወላሂ የኔ ቆንጆ በቃኝ። ሃይ ደሞ ይቀብ እንዴ እኔ ነኝ እንደምሰጥሽ። በነገራችን ላይ የአበባ ከ1 አመት በላይ ሲሽከረከር የቆየ ዝናው ከኔ በላይ የሆነ እቺና በባ እንትን ትሏታላችሁ እንሰራረቃለን። እኔ ሰርቄ ለማሂ ሰጣታለሁ። ከማሂ ቤት ብሩኬ ሰርቆ ለሃይሚ ሰጣት። ከሃይሚ ቤት እኔ ሰርቄ ለማሂ ሰጣት። እየተሽከረከረ የኖረ ቅርስ ነውና የኔ ቆንጆ ዋናው ከየትም ይምጣ የትንፍጪው ዱቄቱ ነው አንቺው ነው። እውነት በጣም እንትን ሰው ነኝ። ልብ የሚነካታል ደስ የምትል ሰው ነኝ። አምሮብሻል። አመሰግናለሁ። ከኔ ባትበልጪም ቆንጅዬ ነሽ። አመሰግናለሁ። መልክሽ ቆንጆ ነው። እኔ ካንቺ በላይ ቆንጅዬ ነኝ፣ ግን አንቺ ከኔ ቀጥሎ ቆንጅዬ ነሽ። ከራስ በላይ ነፋስ አውቄ ነው። ይኸው እስኪ አታምርም ግን እቺ ዛሬ እስኪ ላሽኮርምሽ የኔ ፍቅር ልምጣው ይልቅር። አንቺ ግን እኮ ፍቅር ይሆንሽ ልጅ ነሽ። አንቺን እኮ መንከባከብ እኮ ይወጣው ነው እንዴ? ተይ አትቀልጂ። አንቺን እኮ በነገራችን ላይ እቺ ልጅ ተንከባክቦ አሁን አንቺን እኔ ባገባሽ ተንከባክቢ መሬት አይነካሽም። መሬት ላይ አትተኝም ነበር፣ ጣራ ላይ ነበር ማስተኛሽ። ቆርቆሮ ላይ ማለት ነው ካለ ደግሞ ወፈርሽ ነው የምትበይው ምግብ ወደ ቂጥሽ ምንድነው? ሶሪ በቃ ትቻል ሳላቅ ነው እየረሳው ነው እኮ እኔ ደግሞ ችግር አለብኝ። እና ፋሚሊዎች ማሂ መታለች ዛሬ። ማሂ አንቺን የፈለግንበት ዋነኛ ምክንያታችን ምን መሰለሽ? ለምንድነው እንደዚህ ልበሺ እንደዚህ ነኝ ምናምን ያልከው? ከኔ ጋር ማችነና ፋሚሊዎች የኔ ፍቅር ለካ እንዲህ ወድሻለሁ የኔ ፍቅር አብረን ሆነን እኔ ልበልልህ የኔ ፍቅር ለካ እንዲህ ወድሻለሁ አብረን ሆነን ድምጽሽ ያምራል። በነገራችን ላይ ፋሚሊዎች ማሂ መታለች። እኔ ቀደም እንዳልኳችሁ ነው ስለ ማሂና ስለ ሃይሚ ስለነዚህ ሁለት ሴቶች ክብር ለመናገር የማስታወቂያ ተከፍሎኝ አይደለም። እነሱ ስለኛ ጥሩነት አውራ እኛ እንወድሃለን አሊያም ደግሞ አሽቃብጠልን ብለውኝ አይደለም። ስለነዚህ ሁለት ሴቶች የማወራውን እኔ ያውቃለሁ። አንቺ የለሽበት ቪዲዮን ካለቀ በኋላ እና ፋሚሊዎች ማሂ መታለች እና የመጣችበት ነገር የጠራሁበት ምክንያት ነይ አንዴ አትቅበጪ ሴትዮ እየሰማሽ ሴትዮዋ ቃሪያ በልተሽ ነው የመጣሽው? እንዲህ ነው የሚያስደርግሽ? ምን ያስቆነጥ ኮንሻል? አይ ኮፐሌ ከፋን ይዘፈን። እሺ አሁን ለፋሚሊዎች ንገሪያቸው
ሲጀምር ሰላም እንድላችሁ ራሱ አይፈልግም። ትላንትናና ከትላንት ወዲያ ሰርግ ነበረ። ትላንትና ቤተሰብ ጋር ወስጂያት ነበርና ሙሉ ፋሚሊዎቼን አይተሻቸዋል። እንዳለ ቀይ ናቸው። እኔ ብቻ ነኝ ትንሽ ጠቆር ምለው ከኛ ፋሚሊና። ሰላም አለይኩም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰብ ዳናችሁ ሳይ ምንም አይነት ቦታ ሰጡኝ ሰላም እንድላችሁ ሊያረግኝ አይደለምና ደህና ናችሁ ቤተሰቦቻችን? እኔ ደህና ነኝ አልሐምዱሊላህ። ጨረሽ አሰንም ደህና እና ፋሚሊዎች ትላንትና ሰርግ ቤት እንዳልኳችሁ ከማዘር ጋር አገናኝቻት ነበርና ማዘርና እሷ ያወሩት ነገር ነበርና እሱን ነገር እኔ ፊት ላይ ማውራት ስለማችል ሼም ስለሚይዛት እንኪ ስልኩን ማዘር ያለችሽን ሳትዋሺ ሰለምን እንዳወራችሽ ለፋሚሊ እኔን ጥሩ ነገር ብዙ ነግራሻለች። እኔን እንድታገቢኝ ነግራሻለች። ንገሪያቸው ለፋሚሊዎች አበባውን እንደያዙ የሰጡትን አበባ ይወሰዳል። ኑ ለዛች ልጅ ደስታት። አንቺ ያቺ ልጅ ካንቺ በላይ ቆንጆ አይደለች እንዴ? አሁን አውቄ ነው። እሺ አውሪያቸው። አሰጥም እንዳትዋሺ ወላሂ እንዳትዋሺ። እኔ ቤተሰቦች ደህና ናችሁ? እንግዲህ እሱ እንደምታውቁት እብደቱ ጥግ ድረስ የሆነ አይነት ሰው ነውና ከትናንት ወዲያ ሰርግ ነበረብን። በጣም ደስ ይል ነበረ። ብቻ ምንድነው እያለች ያለው አውርታኛለች። በእርግጥ ያው አትጣሉ ስለኛ ስለነብሩ ስለናይሚ ሁሉም ነገር ያው ቪዲዮ ባታይም ይወራልና ትሰማለች እና እንዳንጣላ ብዙ ነገር እንድናስተካክል የእናትነት ምክሯን ሁሉ በቻለችው ነግራኛለች ምናምን። ብቻ ኢንሻአላህ ይስተካከላል። ሀሰን ምንድነው እያለ ያለው? ሌላ ነገር ነው አይደል እያሰበ ያለው? አሁን ሀሰን የት ሄደ? ያወራው ያው አለች ነኝ እንግዳ ያናግርሻል። ሄሎ አለች ማያብረክ እቹት ቡቡ ነው። ሄሎ ቡቡ ወይዬ ወንድም አለም ደህና ነው። አንተ ግን ጠፋክ። ተጣልተናል እኔና አንቺ። አቶ እባክሽ ምንድነው እናንተ የምትሆኑት? ቆይ ኧረ ምንም አልልንም። ተጣልተናል እኔና አንቺ። ተጣልታችኋል ብሎኝ ነው። ኧረ አልተጣላንም እንዴ? ባለፈው አላየህም እንዴ? ተጣልተናል ብሎክ ነው። እኔ ያሉኝ ነው። አሁን ዛሬ ደውለው ነው የነገሩኝ። ኧረ እኛ በየደቂቃው አንጣላም። እንጣላለን እኔና አንቺ። ኧረ አንጣላም። ይሄው አየህ አንጣላም። ዝም በላቸው። ኧረ አልተጣላንም። አታብላ ተንከባክበ ያዛት። ተንከባክበ ያዛት። ኧረ እንደውም በትርፍ ነው የሚይዛት። ትርፍ ማለት በቃ ማን ነው ሁለተኛ? በቃ ቻው ቻው። አየሽ አናቱን በድንጋይ አከፊው። ቻው በቃ በደንብ ነው የምከፍለው። አይ በቃ ቻው፣ እናወራለን። በቃ እንገናኛለን። ዝም በለው ቡቡ፣ ደውልልሃለሁ። ስጋው በቃ ዝም በለው። ምንድን ነው የምትለው? ጋብዛት ምናምን እሱ ብር ልኳል እንደዛ። በቃ ቻው። ግዴታ ዝም በለው። አንተ ምገብዘኛ አንተ እሱ ለራሱ ነው የሚጋብዘኝ። ለምንድን ነው ብር የሚልክልክ? ተው በቃ። ለማንኛውም ፋሚሊዎች ያው ምን አለች ስለማዘር ምንድን ነሽ? እኔ በነገራችን የራሱ ብሩኬ ነው የለከፈኝ። ደውሎ ነው ከዛ ምንድን ነው ስል በቃ ጋብዛት ምናምን ይላል። እንደ ብር የሚልክ በነፃ ነው የሚጋብዝሽ። ለማንኛውም ፋሚሊዎቼ እወዳችኋለሁ። ስለማዘር ያወራችሁን ሰምታችኋል። አሁን ማዘር ጋር እንሂድና እንደምንጋባ እንንገራት። ሰርጉ ዛሬ ነው የሚዘፈናለን የለማ እኛ እናወጣለን ማለት ነው። ምንድነው የሚለው? ጨርሰሻል? ከፋሚሊዎች ጋር ተወሪ ነገር አለ። አለሜ ዛሬ ነው ዛሬ። እኔ እሱ አይደለም የሚመቸኝ። ብራምባ ሰበረልሁ። ምንድነው ብራምባ? ብራምባር ሰበረልሁ። ነይ ልሸከም ዛሬ። እስኪ ከስንት ጊዜ በኋላ ማን ልሸከም? ነይ። አመሰግናለሁ። ነይ አታስቸግሪ። አንቺ ካልተሸከምኩ ማን ልሸከም ነው? አንቺ ካልተሸከም ነይ። አንቺ አትከብጂ።